በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። የተወደዳችሁና የተከበራችሁ የመንፈሳዊ ማዕዳችን ተካፋዮች በዛሬዋ ዕለት አእምሮን የሚያሳርፍ ነፍስን የሚያረካ ልዩ መንፈሳዊ ጉዞ አብረን እናደርጋለን። አቡነ ሐራ ድንግል ይህ ስም ሲጠራ በራሱ ነፍስን የሚያነቃቃ ልዩ ኃይል አለው። ጻድቁ በዚች ምድር ላይ ሲኖሩ እንደ ምድራዊ ሰው ሳይሆን እንደ ሰማያዊ መልአክ የተመላለሱ፣ ስጋቸውን ለነፍሳቸው ያስገዙ፣ ዓለምን በጀርባቸው የጣሉ፣ እግዚአብሔርን በፍጹም ልባቸው የወደዱ አስገራሚ አባት ናቸው። የእነዚህ ጻድቅ አባት ሕይወት ለማመን በሚከብድ የሰው ልጅ የአስተሳሰብ ድንበር በሚሰብር በመንፈሳዊ ኃይል የተሞላ ነው። እስኪ ያስቡት፣ በብርድ በቁር በሐሩር በበረሃና በጫካ ከሰው ተለይተው ከአራዊቶች ጋር ሲኖሩ አራዊት እንደ ቤት እንስሳ ይታዘዟቸው ነበር። አንበሳውና ነብሩ በፊታቸው ይጫወታሉ። አጋንንት ገና ከሩቁ ድምፃቸውን ሰምተው ፈጥነው ይሸሻሉ። ይህ የእግዚአብሔር ኃይል በእነርሱ ላይ ስላደረ እንጂ በሰው ጥበብ የሚሆን አይደለም። ስለ ጻድቁ አባታችን ስለ አቡነ ሐራ ድንግል ስናወራ ቃላት ይነጥፉብናል፣ አንደበትም ይተሳሰራል። በእሳቸው ጸሎትና ምልጃ የተደረጉት ተአምራት ስፍር ቁጥር የላቸውም። በሽታን የመፈወስ ብቃት ነበራቸው። ተፈጥሮን የማዘዝ ስልጣን ነበራቸው። እሳቸው ያሉበት ስፍራ በጨለማ ጊዜ ብርሃን ይወጣው ነበር። ይህ ሁሉ ክብር የተሰጣቸው ራሳቸውን እጅግ ስላዋረዱ፣ ስለ ጾሙ፣ ስለ ጸለዩና ፈጣሪያቸውን ከምንም ነገር በላይ ስላፈቀሩ ነው። የተወደዳችሁ አድማጮቻችን አሁን ልባችንን ሰብስበን የጻድቁ አባታችንን የአቡነ ሐራ ድንግልን ገድላቸውንና ተአምራቸውን በጥሞና እንድታዳምጡ በእግዚአብሔር አምላካችን ስም እንጠይቃችኋለን። ይህንን ገድልና ተአምር ስታዳምጡ ቤታችሁ በበረከት እንደሚሞላ፣ ነፍሳችሁም ሰላምን እንደምታገኝ እያሰባችሁ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ሐራ ድንግል ገድል ምዕራፍ 3። ከዚህም በኋላ አባታችን አቡነ ሐራ ድንግል በመምህሩ ፈቃድ የዲቁና ሹመት ከጳጳሱ ይቀበል ዘንድ በዚያ ወራት ወደ ነበረው ጳጳስ ሄደ። የዲቁናም ሹመት ተቀብሎ በደስታና በሐሴት በሰላምና በሕይወት ወደ ሀገሩ ተመልሶ ገባ። የጥበባት ባሕርና የቋንቋ ባለቤት ሐዋርያው ቅዱስ ጳውሎስ የትምህርት ምንጭ ለሆነው ለደቀ መዝሙሩ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹሐን ይሁኑ፣ ለጸሎትም የነቁና የተጉ ይሁኑ ብሎ እንዳስተማረ እንደነገረ በንጽሕና በቅድስና በጸሎት በጭምትነት በፍቅርና በትሕትና እግዚአብሔርን እያመሰገነ እግዚአብሔርን ያገለግለው ጀመር። ዳግመኛም በቀንና በሌሊት በፍርሃትና በረዓድ በስውርና በግልጥ እግዚአብሔርን የሚያገለግለው ሆነ። ነቢዩና የከበረው ንጉሥ ዳዊት በሁለተኛው መዝሙር ለእግዚአብሔር በፍርሃት ተገዙ፣ በመንቀጥቀጥም ደስ ይበላችሁ፣ ቁጣው ፈጥና በነደደች ጊዜም እግዚአብሔር እንዳይቆጣ ከጽድቅ መንገድም እንዳትጠፉ ጥበብን አጥኗት ብሏል። እንደዚሁም ራሱ ዳዊት በ33ኛው መዝሙር እግዚአብሔርን የሚፈሩ ስለማይቸገሩ ሁላችሁ ቅዱሳኑ እግዚአብሔርን ፍሩት ብሏል። ዳግመኛም ያው ዳዊት በ111ኛው መዝሙር እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ብፁዕ ነው፣ ዘሩም በምድር ጠንካራ ይሆናል ብሏልና። ዳግመኛም የነቢያት አለቃ ሙሴ በኦሪት ዘዳግም አምላክህ እግዚአብሔርን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ፣ በፍጹም ሐሳብህ ውደደው ብሎ እንደተናገረ እግዚአብሔርን በፍጹም ልቡ ይወደው ነበር። ይህችንም የምትመስላት ሁለተኛዋ ባልንጀራህን እንደ ራስህ ውደድ የምትል ናት። ከዚህም የበለጠ ፍቅር የለም። እነዚህም ቃላት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስና በማርቆስ ወንጌል ትምህርቱን የሚሰሙት በተሰበሰቡበት የተናገራቸው ናቸው። አባታችን ሐራ ድንግልም የፈጣሪውን ፍቅር ይዞ ባልንጀራህን እንደ ራስህ ውደድ የሚለውን የሙሴን ቃል በማሰብ የሐዋርያት አለቃና የሊቃውንት መምህር ጴጥሮስም አስቀድመን ወደ ጠቀስናቸው ስደተኞች ማኅበር በላከው መልእክቱ ከሁሉ በፊት በፍጹም ልቦናችሁ እርስ በርሳችሁ ተፋቀሩ፣ ፍቅር ኃጢአትን ሁሉ ይሸፍናልና ያለውን ቃል በማሰብ ጳውሎስም ወደ ቆሮንቶስ በላከው መልእክቱ በቋንቋ ትናገሩ ዘንድ ፍቅርንና መንፈሳዊ ፉክክርን ተከታተሉ ብሎ እንደተናገረ፣ ዳግመኛም ራሱ ጳውሎስ በዚያው መልእክቱ ባልንጀራውን የወደደ ሕግን ሁሉ ፈጸመ ብሎ እንደተናገረ ሰውን ሁሉ በልቡ ወደደ። አባታችን ሐራ ድንግልም በእነዚህ የብሉይና የሐዲስ መጻሕፍት ቃላት ጸንቶ ሲኖር ክቡር ዳዊት በ88ኛው መዝሙር ሞትን ሳያይ በሕይወት የሚኖር ማን ነው? ሰውነቱንም ከመቃብር የሚያድናት ማን ነው? ዳግመኛም በ143ኛው መዝሙር ሰውስ ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል ብሎ እንደተናገረ በአቤልና በሴት ከተጀመረው ከዚህ ሞት የሚድን ስለሌለ አባቱና እናቱ ከዚህ ዓለም ድካም አረፉ፣ ወደ ዘላለም ሕይወትም ሄዱ።
አባታችን ሐራ ድንግልም አዳምና ሔዋን በልጃቸው በአቤል ሞት እንዳለቀሱ ያዕቆብም ወንድሞቹ ለግብፅ ሰዎች በሸጡት ጊዜ በልጁ በዮሴፍ መታጣት እንዳለቀሰ በወንጌልም ራሔል ስለ ልጆቿ ስታለቅስ ድምፅ በራማ ተሰማ ተብሎ እንደተነገረ በልጆቿ መገደል እንዳለቀሰች በወላጆቹ ሞት የመረረ ልቅሶን አለቀሰ። አባታችንም እንደነርሱ ቸርነታቸውንና ርኅራኄያቸውን እርሱን መውለዳቸውን የእስራኤል ንጉሥ መክብብ ሰለሞን ጻድቅ አባት ልጁን በሥነ ምግባር ያሳድጋል እንዳለ በተግሣጽና በትምህርት እርሱን ማሳደጋቸውን ባሰበ ጊዜ በአባቱና በእናቱ ሞት እጅግ አለቀሰ። አባታችን ሐራ ድንግል ከአባቱና ከእናቱ ሞት በኋላ ሬማ ወደምትባል ደሴት እየተመላለሰ በቤታቸው ውስጥ ለጥቂት ዘመን ተቀመጠ። ከሬማም ወደ ዘጌ ከዘጌም ወደዚያ ወደ ሬማ ይመለስ ነበር። እንደዚህ ዓለም ሰዎችም ሚስት ሊያገባ አልወደደም፣ ነገር ግን በድንግልና ኖረ። ወደ ቆሮንቶስ ሰዎች በላከው በአንደኛው መልእክቱ እንዲህ የሚለውን የጳውሎስን ምክር አስታውሷልና ያገቡም ለራሳቸው መቅሰፍትን ይሻሉ። ዳግመኛም እርሱ ራሱ በዚያው መልእክት እንዲህ ብሏል፣ ሚስት ያገባ ሚስቱን ደስ ሊያሰኝ የዚህን ዓለም ኑሮ ያስባል እንጂ እግዚአብሔርን አያስበውም። ሴትም ባል ብታገባ ባሏን ደስ ለማሰኘት የዚህን ዓለም ኑሮ ታስባለች እንጂ እግዚአብሔርን አታስበውም። ዳግመኛም በዓለም ውስጥ እያለ የዚህን ዓለም ፍቅር በልቡ ውስጥ ያሳድር ዘንድ አልወደደም፣ ነገር ግን ጠልቶ አቃለለው፣ በሜዳ በሚጥሉት ጉድፍና በጎዳና ጭቃ ምሳሌም ማስመሰለው። ወደ ኤፌሶን ሰዎች በላከው መልእክቱ እንዲህ ሲል የተናገረውን የወንጌላዊውን የዮሐንስን ቃል አውቋልና ወንድሞቼ ዓለሙንና በዓለም ውስጥ ያለውን አትውደዱ። ዓለሙን የወደደ ግን የእግዚአብሔር ፍቅር በእርሱ የለም። በዓለሙ ያለው ሁሉ የሥጋ ምኞትና የዓይን አምሮት የኑሮም ድካም ነውና ይህም ዓለም ከንቱ ነው እንጂ ከአብ አይደለም። ዓለሙም ያልፋል፣ ምኞቱም ያልፋል፣ እግዚአብሔር የሚወደውን የሚያደርግ ግን ለዘላለም ይኖራል። የኢየሩሳሌም ኤጲስቆጶስ ያዕቆብም በእስጢፋኖስ ሞት ምክንያት ወደ ተሰደዱት ሰዎች በላከው መልእክቱ አመንዝራዎች የዚህ ዓለም ወዳጆች የእግዚአብሔር ግን ጠላቶች እንደሚሆኑ አታውቁምን ያለውን አውቋልና ልብሰ ምንኩስና ሳይለብስ እንደዚህ ባለ ሥራ ሲኖር 40 ዓመት ሆነው። ከዚህም በኋላ በጽኑ ደዌ ታመመ። የንዳድ በሽታም ያዘው። ከደዌው ጽናትም የተነሳም በሥጋውና በነፍሱ ከእግዚአብሔር ፈውስን ያገኝ ዘንድ ልብሰ ምንኩስናን ለመልበስ ወደደ። ማዛ ድንግል የተባለውንም የሬማ መምህር ልብሰ ምንኩስናን ይሰጠው ዘንድ ለምኖ ነገረው። እርሱም ልብሰ ምንኩስናን አለበሰው። ለወጣንያን ለማዕከላውያንና ለፍጹማንም መነኮሳት የሚገባቸውን የምንኩስና ሕግ ሁሉ ሰጠው። ከዚህም በኋላ እግዚአብሔር ከሞት ስላዳነው ከደዌው ተፈወሰ። ቀሳውስት በሚገባ ካገለገሉ እጥፍ ድርብ ክብር ይገባቸዋል ብሎ ለደቀ መዝሙሩ ለጢሞቴዎስ የነገረውን የጳውሎስንም ቃል አስቦ የቅስና ማዕረግን ይቀበል ዘንድ በዚያ ዘመን ወደ ነበረው ጳጳስ ሄደ። የቅስና ማዕረግንም ከዚያ ጳጳስ ከተቀበለ በኋላ በዚሁ ደስ እያለውና ሐሴት እያደረገ ከመንገዱ ተመልሶ ወደ ቤቱ ገባ። እግዚአብሔር አምላክም እርሱ የተመኘውንና የፈለገውን አድርጎለታልና። ከዚህም በኋላ ጥቂት ቆይቶ ከእርሱ በረከትን ፈልገው ወደ እርሱ የሚመጡትን ሰዎች ሁሉ ይባርክ ዘንድ በእግዚአብሔር ፈቃድ ቆሞስ ሆነ። ሐዋርያት በሲኖዶሳቸው ሥርዓት እንደሰሩ ለቆሞሱ በቀሳውስትና በዲያቆናት ላይ ሥልጣን አለውና። ምዕራፍ 5 አባታችን ሐራ ድንግል ታሞ መነኮሰ ወዳልነው ወደ መጀመሪያው ነገራችን እንመለስ። ልብሰ ምንኩስናን ከለበሰ በኋላ በዓለም ውስጥ ከዘመዶቹ ጋር ይቀመጥ ዘንድ አልወደደም። ነገር ግን ዓለሙን ንቆ ከዘመዶቹና ከሀገሮቹ ሰዎች ተሰውሮ ወደ ሸዋ ሊሄድ ወደደ። ወዳሰበበትም ለመድረስ በመንገድ ሲሄድ የሚፈልጉት ዘመዶቹ ከሀገራቸው ሄደው ደረሱበት። ከእነርሱም አንዱ የወንድሙ ልጅና የልብ ወዳጁ ስለነበረ ሁሉን ያነሳሳቸው አርከ መራዊ ይባላል። እነርሱም ግራሪያ በተባለ ሀገር ያዙትና እንዲህ አሉት፣ ወዴት ትሄዳለህ? እባክህ አሁንም ወደ ሀገር ተመለስ። እርሱም ከእንግዲህ ወዲህ በዚያ ለመኖር ወደ ሀገር አልመለስም፣ ነገር ግን ለመነኩሴ ጥቅጥቅ ባሉ ዱሮች ውስጥ በረጃጅም ተራራዎችና በዋሻዎች በፉርክታዎችና በአለት ስንጥቆች ውስጥ በብርድና በእርዛት በላብና በድካም የዱር ቅጠል እየበላና የከብት ሌጦ እየለበሰ ይኖር ዘንድ ስለሚገባው ከሚያስፈሩና ከሚያስደነግጡ አራዊት ጋር ለመኖር ሰው ወደማይደርስበት ዱር እሄዳለሁ አላቸው። አባታችን አቡነ ሐራ ድንግል ይህን የመሰለውን ሁሉ ለያዙት ዘመዶቹ ነገራቸው። እነርሱም መልሰው እንዲህ አሉት፣ ለሀገርህና ለዘመዶች የሚቀርብ ገዳም እንፈልግልሃለን። አንተም እንዳዘዝከን እናደርጋለን እንጂ ከፈቃድህ አንወጣም። አንተ አባታችን ጸድቀህ እኛንም በጽድቅ እንድታጸድቀን ትሉ ከማያንቀላፋ እሳቱም ከማይጠፋ ከገሃነም እሳት እንድታድነን እንወዳለንና እንደማንሸነግልህም በአምላካችን በእግዚአብሔር ስም እንምልልሃለን። ይህንም ነገር ከቃላቸው በሰማ ጊዜ በጽኑ መሐላ ካማላቸው በኋላ እሺ አላቸው። ከዚያም ከእነርሱ ጋር ተመለሰ። ወደዚህም ወደ አገሩ አደረሱት። ከቁስቋም ጀምረው
ገዳም እስካደረጉት ቦታ ድረስ 7 ምሳሮች ይዘው መንገዶችን ይጠርጉ፣ ዛፎችንም ይቆርጡ ጀመር። ወደ ገዳሙም በደረሱ ጊዜ ለዘላለም ማረፊያዬ ይህች ናት፣ በድካሜም ጊዜ የማርፍባት ትንሽ ቤት ስሩልኝ እንጂ ከዚህ ወደ ሌላ አትሂዱ። እስከ ሞቴ ድረስ በእርሷ በወህኒያት ገዳም እንድኖር እግዚአብሔር አዞኛልና የሥጋዬንም በድን እስከ ሙታን ትንሣኤ ድረስ በውስጧ ይኖራል አላቸው። በዚያም ቀን እንጨቱን ቆርጠው መሬቱንም ቆፍረው ግድግዳ ሰሩለት። እርሱንም በገዳሙ ትተውት ወደ ቤታቸው ሄዱ። በሦስተኛውም ቀን ከቤታቸው ወደ እርሱ መጡ። አስቀድመው በሰሩለት ግድግዳ ላይም ጣራና ክዳን ሰሩለት። ከዚህም በኋላ ከምድር ፍራፍሬ የሚመገበውን ምግብ ሰጡትና ትተውት ከእርሱ ተለዩ። ምዕራፍ 6 አባታችን ሐራ ድንግልም ጽኑ ተስፋው በእግዚአብሔር ነበርና ብቻውን ተቀመጠ። በተራበ ጊዜም እርሱ እንጀራ አይበላም ነበር፣ ነገር ግን ጥቂት ምስር፣ አተርና ደንጓሬ ይበላ ነበር። ከምድር ፍራፍሬም በበላ ጊዜ እሼ የሚባል ፍሬ ይበላ ነበር፣ የሌሎችን ዛፎች ፍሬ ግን አይበላም ነበር። ምስር፣ አተርና አደንጓሬ በሚበላበት ጊዜም በትንሽ ጽዋ መክደኛ 3 ተኩል ሰፍሮ በትንሽ ድስት ይቀቅለው ነበር። ያም በጽዋው መክደኛ 7 መስፈሪያ ይሆን ነበር። በአንዲት ቀንም በመክደኛው 1 መቁነን ይበላ ነበር። በሁለተኛውም ቀን ምንም ሳይቀምስ ጦሙን ያድር ነበር። በሦስተኛው ቀን ግን በዚያው መስፈሪያ ለክቶ ይበላ ነበር። ንፍሮንም በ13 ቀን ይፈጽም ነበር። ንፍሮም ቢደርቅ በውሃ ያርሰው ነበር። በሚጠማም ጊዜ በ3 ቀን 1 ጽዋ ውሃ ይጠጣ ነበር። ከምናኔው በኋላ ግን ከውሃ በቀር ሌሎች መጠጦችን አልጠጣም። ያን ጊዜም ብዙዎች አራዊት፣ አንበሶችና ነብሮች፣ ዝሆኖች፣ ተኩላዎችና ጅቦች፣ የዱር እንስሳዎች የሚያስፈራሩት ዘንድ ወደ እርሱ መጡ። እርሱ ግን እግዚአብሔር ከእርሱ ጋር ስለነበር ከፊቱ እንዲሸሹ አስፈራራቸው፣ አስደነገጣቸው እንጂ አልፈራቸውም። አንድ አንበሳም ከአንበሶች ተለይቶ አስቀድመን የጠቀስናቸው አራዊት ሁሉ በየነገዳቸው በየአይነታቸውና በየጾታቸው ወደ እርሱ በሚመጡ ጊዜ ይከለክላቸው ነበር። ይህም ነገር ከሆነ በኋላ አባታችን አቡነ ሐራ ድንግል ቅልና ወይን፣ ሎሚና ኮክ ተከለ። እነዚህንም ተክሎች ከሩቅ ወንዝ ውሃ በእጁ ቀርቶ በትከሻውም ተሸክሞ ያጠጣቸው ነበር። ተክሉን ለማጠጣት ውሃ ከሚቀዳበት ወንዝ ርቀት ብዛትም የተነሳ አባታችን ሐራ ድንግል እንዲህ ብሎ ጸለየ። ከእናቴ ማኅፀን ያወጣኸኝ እስከዚች ሰዓትም ያደረስከኝ ፈጣሪ እግዚአብሔር ሆይ፣ እስራኤል ከግብፅ በወጡ ጊዜ ሙሴ ከዓለት ውሃን እንዳወጣ ከዚህ ምድር ውሃን አወጣ ዘንድ ጸሎቴንና ልመናዬን ስማኝ። ይህንም ብሎ በሁለት ቦታዎች ምድርን ቆፈረ፣ በመስቀል ምልክት ባረካቸው። ወዲያውም ከሁለቱ ቦታዎች ውሃዎች ፈሰሱ። እግዚአብሔር የአብርሃምን የይስሐቅንና የያዕቆብን የ12ቱን ነገደ እስራኤል የሙሴንና የአሮንን የዳዊትንና የሰለሞንን የሕዝቅያስንና የኢዮስያስን የሌሎችንም ነገሥታት የነቢያትንና የሐዋርያትን የጻድቃንና የሰማዕታትን የደናግላንና የመነኮሳትን በቀናች ሃይማኖት ያሉ የምዕመናንና የምዕመናትን ሁሉ ጸሎታቸውን ልመናቸውን እንደሰማቸው የአባታችን የሐራ ድንግልን ጸሎቱንና ልመናውን ሰምቷልና አባታችን ሐራ ድንግልም በጸሎቱ በፈለቁት ውሃዎች በየጊዜው እንዲያፈሩና ሊያዩት ወደ እርሱ ለሚመጡት ሰዎች ምግብ እንዲሆኑ እነዚህን ተክሎች አጠጣቸው። ለሚለምኑት ድሆችም ቅጠሉ ከለመለመና ካበበ በኋላ ያፈራውን የቅል ተክል በገበያ አሽጦ ምጽዋት ይሰጣቸው ነበር። እርሱ ግን ከኮክ በቀር ከተከላቸው የአትክልት ፍሬዎች አይበላም ነበር። ኮኩም ቢሆን ባፈራ ጊዜ በየሶስተኛው ቀን እራት እንዲሆነው 1 ፍሬ እንጂ 2 ፍሬ አይበላም ነበር። የአባታችን ጸሎታቸው በረከታቸው ከሁላችንም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አባታችን አቡነ ሐራ ድንግል ያደረገው ተአምር ይህ ነው። ጸሎት በረከቱ ከሁላችንም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ጀርባዎቻቸው የጎበጡ 2 ሴቶች ነበሩ። አንዲቱ በኮከታ ትኖር ነበር፣ አንዲቱም ደግሞ በጎንባት ትኖር ነበር። የሁለቱም ዘመዶቻቸው ተሸክመው ከሀገራቸው ወደ አባታችን ወደ ሐራ ድንግል ገዳም አመጧቸው። ወደዚያም አድርሰው የአባታችን የሐራ ድንግል መቃብር ወዳለበት ቤተክርስቲያን አስገቧቸው። ወዲያውኑ ሁለቱም ፈጽመው ተፈወሱ። የአንዲቱ ከጉልበቷ ጋር ተጣብቆ የነበረው ጀርባዋ ተቃናላት፣ ጤነኛም ሆነች። ለአንዲቱም አድሮባት የነበረው ጋኔን ወጣላት። አሳምሟት የነበረው ጋኔን ከእርሷ በወጣ ጊዜ ጀርባዋ ቀናላት። በአባታችን ሐራ ድንግል በበዓሉ ቀንም ከእግዚአብሔር ዘንድ ፈውስን አገኘች። በአባታችን ገዳም ውስጥም ቀረች። ወደ ሌላ ሀገርም አልሄደችም። ነገር ግን እስከ ዛሬ ድረስ በዚሁ ገዳም ኖረች። አባታችን ሐራ ድንግል ያደረገውን ተአምር አይታለችና ከሀገሯ ወደ ገዳሙ የመጣችው አንዲቱ ግን ከጀርባዋ ጉብጥና ከተፈወሰች በኋላ አባታችን ሐራ ድንግል ያደረገውን ተአምር እጹብ ድንቅ እያለች በዚያ ትኖር ዘንድ ከገዳም ወደ ሀገሯ ሄደች። በአባታችን ሐራ ድንግል በዓል የተሰበሰቡትም ሰዎች ሁሉ ያደረገውን ተአምር አይተው ተደነቁ፣ ተገረሙም። የአባታችን ሐራ ድንግልንም ክብሩን እያወሩ
ወደ ሀገራቸው በደስታ ሄዱ። የአባታችን ጸሎትና በረከቱ ከሁላችንም ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ክብር ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት